አቃቂና ማንዴላ። እንደምን ከረማችሁ አድማጭ ተከታዮቼ። ዛሬ ከግጥም መጣጥፍ ወጣ ብዬ በተከታታይ ክፍል ላጋራችሁ የፈለኩት ከማስታወሻ ያገኘሁትን እውነተኛ ታሪክ ሲሆን እንደምትወዱት እርግጠኛ ነኝ። ታሪኩ ጠብታ ትዝታ በሚል ዋና ርዕስ ስር ተሰንዶ ማንዴላ ማን ነው በሚል ንዑስ ርዕስ ይጀምራል። ታሪኩ የተከናወነው አቃቂ ሲሆን እንደሚከተለው አቅርቤዋለሁ። ተከተሉኝ። ከጸሐፊው ማስታወሻ ለመረዳት እንደሞከርኩት ሀሳቡን ያሰፈረው ካሳለፋቸውና ከሚያጣጥማቸው ትዝታዎች ቆንጥሮ በመውሰድ ለባለትዝታዎቹ ማጋራት የፈለገው የትዝታ ስንቅ እንዳለው ይጠቁማል። በማስታወሻው እንዳሰፈረውም ማንዴላ ማን ነው በሚል ርዕሰ ጉዳይ ተነስቶ ባለትዝታዎቹን ወደ ኋላ በመመለስ ከራሳቸውና ከሚያስታውሷቸው የልብ ጓደኞቻቸው ጋር ለአፍታም ቢሆን እንዲፈላለጉ የሚጋብዝ ይመስላል። ባለታሪኩ እንዲህ በማለት ይጀምራል። ክፍል 1 ማንዴላ ማን ነው? ባለታሪኩ ስለ ግለ ታሪክ ማጋራት እምብዛም ባልተለመደበትና እንደ ጉራ በሚቆጠርበት ዓለም ማንዴላ ማን ነው ብሎ የጠየቀው ግለ ታሪኩንና ባለውለታዎቹን ለማስታወስ በሚል እንጂ በጸረ አፓርታይድ ዘመቻ ጉልህ ሚና የነበረውን ታግሎ ያታገለውን እምቢሎ ወገኔ በማለት በሮቢስ ደሴት ለ27 ዓመታት በግዞት የቆየውን በመጨረሻም ትግሉ ፍሬ ሲያፈራ በጨቋኞች ጭቆና አንገቱን ሰብሮ የነበረውን የደቡብ አፍሪካን ሕዝብ ነፃ በማውጣት ዓለም አቀፍ ዝናና አሸናፊነትን ያጎናጸፈውን አልፎም ተርፎ ላለፉትና እየመሩ ላሉ የዓለም መሪዎች የመሪነት ምሳሌ ሆኖ ያለፈውን ዓለም አቀፍ ጀግና የጉብዝና ዕድሜውን ለወገኖቹ በመስዋዕትነት የከፈለውን ዝነኛና ኩሩን ሰው ኔልሰን ማንዴላን ማለት አይደለም ይላል ባለታሪኩ በማስታወሻው እንዳሰፈረው። ነገሩ ወዲህ ነው። ጊዜው ቢረዝምም ወቅቱንና የነበረውን ሁኔታ በደንብ አስታውሳለሁ ይላል ባለታሪኩ። በ1987 ዓ.ም በድሮ አቃቂ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተከሰተ ክስተት ነው። የአቃቂ አጠቃላይ ሁለተኛ ደረጃ ትምህርት ቤት ማለት በአሁኑ የአቃቂ ፖሊ ቴክኒክ ኮሌጅ ተብሎ የሚጠራው መሆኑ ነው። ታሪኩ ባለታሪኩን ለጊዜው በስነ ልቦና ጎድቶት ያለፈ ቢሆንም ባለታሪኩንና እድላቸውን ተነፍገው በህይወት አማራጫቸው እንዳይጓዙ ለተገፉ ተማሪዎች አዲስ ምዕራፍ የከፈተ ነበር ይላል ባለታሪኩ። ታሪኩ ይቀጥላል። በቀጣይ ክፍል እስክንገናኝ ቸር እንሰንብት።